እኔነቴን ተቀብዬ እስከኖርኩኝ ድረስ ማንም ዝቅ እንዲያደርገኝ፣ ማንም ከፍ እንዲያደርገኝ፣ ማንም እንዲያንቋሽሸኝ፣ ማንም እንዲያደንቀኝ አይደለም የምፈልገው እኔ ለራሴ የሰጠሁትን ክብር እኔ እበቃለሁ። ከዛ ውጭ ግን መንገድ ተላልፎ መጥቶ አንቺ እንዲህ አንተ እንዲህ ሲለን አንድ ሰው ምንም አይደለም ማድረግ ያለብን ከህይወታችን ጥርቅርቅ አድርገን አስወጥተን የራሳችንን መንገድ መኖር ነው። ምክንያቱም ሰውን የሚያከብር ሰው ለራሱ ክብር ያለው ሰው ነው። ሰውን ደስ ብሎት የሚቀበል ሰው ማለት በራሱ ደስተኛ የሆነ ሰው ነው። ክብር የሌለው ሰው ለራሱ ማክበርና ለማክበር ምን እንደሆነ ለይቶ የማያውቅ ሰው አጠገብ ስንሄድ ነው እንዲህ አይነት ብዙ ነገሮች የሚገጥሙንና የምንወደድበት፣ የምንከበርበት፣ የምንደነቅበት ቦታ ጋር ብቻ ነው መዋልና ማደር ያለብን። ትክክል፣ የምንወደድበት የምንደነቅበትን ቦታ ማወቅ ግድ ይላል ላለችው ትክክል። እኔም በጣም የምደግፈው ነው። እንዴት ናችሁ? ሰላም ናችሁ ወይ? ውድ ዩቱብ ተመልካቾቼ፣ ወዳጆቼ፣ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ኢድ ሙባረክ ብያለው። ለእስልምና እምነት ተከታይ እህት ወንድሞቼ፣ አባቶቼ፣ እናቶቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ሶሪ እንግዲህ ይሄን ሰሞን እየጠፋው ስላልተመቸኝ ስራም ቢዚ እያደረገኝ ቪዲዮም አልሰራም፣ ላይቭም አልገባውም። አንዳንድ ቤት ሲሄድ ለምንድን ነው ዩቱብ ማትገቢው፣ ለምንድን ነው ቪዲዮ ማትለቂው እያላችሁኝ ነው ብዙ ልጆች። በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ። የእውነት እኔ ትልቅ ቤተሰብ ነው ያገኘሁት። በጣም በጣም እመቤቴን በጣም ነው የማመሰግናችሁ። እና ይሄንን ቪዲዮ ያመጣሁበት ምክንያት ይሄ መንገድ የኡመን መንገድ ነው። ይሄ ኬላው ይሄ ብረቱ ማለት ነው የኡመን ድልድይ ነው። እኔ ያለሁትኝ ይሊን የሚባል ቦታ ነው እና ትላንትና ልጆች ጋር ሄጄ ነበር እና ወጥቼ ሹፌሩ እያደረሰኝ ነበር እና መንገዱን የቀዳሁት ሌላ ምንም ቪዲዮ አልሰራውም። ከሚገርማችሁ ስላልተመቸኝ ማለት ነው። የምር ምንም አልተመቸኝም። በዛ ላይ የሆነ በቃ ዱክክ ብሎኝ ነበር። ለምን እንደሆነ አላውቅም። ሰሞኑን በእርግጥ እንቅልፍ አጥቼ ነበር። ለዛ ይሁን አላውቅም። አልተኛውም ነበር፣ ስራ ቢዚም አድርጎኝ እና ውዶቼ ሁላችሁ አንዳንድ ሰው ማለት ነው ይሄ ቪዲዮ ያመጣሁበት ምክንያት ማለት ነው የእውነት ዩቱብ እኮ ደስ የሚለው የልባችሁ መታችሁ ትንፍስ ነው የምትሉት። እግዚአብሔርን አሁን እኔ በጣም የሆነ በቃ ደስ የሚለኝ ሚዲያ ቢኖር ዩቱብ ነው። እኔ ከበፊትም ጀምሮ የማዳምጠው በዛ ላይ በጣም መልካም ሰዎች ነው ያሉበት። ውፍ በመድኃኒዓለም ስም እና ልንገራችሁና ማለት ነው እኔም ቪዲዮ ያመጣሁበት ምክንያት ስላለኝ ነው። ሌላ ጊዜ ወይ በሌላ ቪዲዮ እመጣለሁ። ግን አንዳንድ ሰው ማለት ነው እራሱ ምን እንደሆነ ሳያውቅ አንዳንዴ ሰውን ለመናቅ ይሞክራል። እሱ እኮ ማለት ነው በሌላው እይታ እኮ ማለት ነው ሌላው ደግሞ ንቆት በጣም ወርዶት ታገኛላችሁ። የእውነት ሲጀመር ንቀትን ማን ፈቀደው? እግዚአብሔር እንደሆነ ለእኛ ሲል ዝቅ ብሎ ለእኛ ሲል ብዙ ነገርን ሆኖልን ነው እዚህ ጋር በአምሳያው በስራው የፈጠረን አይደለ? ግን እኛ ማን ሆነንስና ነው ሰውን የምንንቀው? እውነቴን ነው የምላችሁ። እኔ በጣም ካለኝ ባህሪ በጣም መጥፎ ባህሪ፣ ይሄ ባህሪ ደግሞ ይሄም ነው መሰለኝ ብዙ ነገርም እያስደረሰብኝ ያለው ሰውን ከቀረብኩ ሰውን ካመንኩ እመቤቴን ነው የምላችሁ በቃ እምነት የምጥሉበት ነገር የለም። እንደዚህ አይነት ባህሪ ነው እኔ ጋ ያለው ማለት ነው። ግን መማሪያ ሆነኝ እላችኋለሁ ውዶቼ። እናንተም ራሳችሁን ጠብቁ። አንዳንዴ ሁሉም ሰው አንድ አይደለም። እንኳን ዘመድ ባዳ ቀርቶ የእናት ልጅም ከአንድ ወድ ውስጥ የሚወጡት አንድ እንዳልሆኑ ነው እኔ አሁን በአሁን ጊዜ ያየሁትኝ። የእውነቴን ነው የምላችሁ። ሰውንም ስናቀርብ በልኩ መሆን አለበት እላችኋለሁ ውዶቼ፣ ማሮቼ። ያከብራችኋለሁ፣ ወዳችኋለሁ። ባባይ። ሰብስክራይብ አድርጉኝ።